መምህራን ከፍ ብለው እናንተ ዝቅ ብላችሁ የምትቀመጡት የቤተ ክርስቲያንን ከፍታ ለማሳየት ነው። ይሄ የምትሰሙት ወንጌል ተራራ ነው፣ ሊገፉት የማይቻል ነፍስን እየቃረመ ነፍስን ወደ ሲኦል የሚወስድ የነፍስ ሁሉ ጠላት ዲያብሎስ ነው። ኃጢአታችሁን ተናዘዙ። መጀመሪያ ከካህኑ ጋር ተገናኙና የለም ስለት ብሳል አልሰማኝም፣ ጸሎት ብጸልይ አልሰማኝም፣ ስለዚህ ከኔ ጋር ችግር አለ፣ አባቴ ንስሐ ስጠኝ መርምረኝ በሉት። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከሐናና ከኢያቄም በመወለዷና እሷ ደግሞ የወለደችው ፀሐየ ጽድቅ ኢየሱስ ክርስቶስ የዚህ ቤተ ክርስቲያን መሰረት አካል ጉልላት ነው። ክብር ለመድኃኔዓለም ይሁን። አንድ ሰው ልብ፣ ቃል፣ እስትንፋስ ኖሮት ሶስት ሰው እንደማይባል የኛ አባት ደግሞ አብ ልብ ነው፣ ወልድ ቃል ነው፣ እስትንፋስ መንፈስ ቅዱስ ነው። አንድ እግዚአብሔር እንለዋለን። የእግዚአብሔር ቃል እሳት ነው ይላል። ያን ጊዜ ትጸናለህ። አዎ ሸክላ የሚተኮሰው በእሳት ነው። ያን ጊዜ ቃለ እግዚአብሔር ያጸናሃል፣ ያበረታሃል፣ ፈተናውን ያሳልፈሃል። ይህ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ከዚህ በመቀጠል ክቡር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል የዕለቱን ወንጌል ያስተምሩናል። በቀጥታ ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በመድኃኔ ዓለም ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እግዚአብሔር አምላካችን ለዚች ሰዓት ለዚች ደቂቃ ላደረሰን አምላክ ክብር ምስጋና ይድረሰው። መሰረታቲሃ ውስተ አድባር ቅዱሳን መዝሙር 86 በቅንፍ 87 ቁጥር 1 ላይ የሚገኝ ኃይለ ቃል ነው። መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር የተመሰገነ ይሁን። ተራሮች እግዚአብሔር ሥራ የሰራባቸው ናቸው። ከደብረ ሲና ጀምሮ እስከ ቀራንዮ ተራራ ድረስ 7 ተራሮች ላይ እግዚአብሔር ሥራ ሰርቷል። ተራሮች 3 ትርጉም አላቸው። አንደኛው ተራራ የመንግሥተ ሰማያት ምሳሌ ነው። ሁለተኛው የቤተ ክርስቲያን፣ ቤተ ክርስቲያን ከሁሉ ከፍ ያለች ናት። ለዚህ ነው መምህራን ከፍ ብለው እናንተ ዝቅ ብላችሁ የምትቀመጡት የቤተ ክርስቲያንን ከፍታ ለማሳየት ነው። ቤተ ክርስቲያን ወደ ላይ እንድናያት ከፍ ያለች ቦታ ላይ ናት እና ሁለተኛው ትርጉሙ የተራራው ቤተ ክርስቲያን ነው። ሶስተኛው ደግሞ ትርጉሙ ወንጌል ነው። ይሄ የምትሰሙት ወንጌል ተራራ ነው። ሊገፉት የማይቻል፣ ሊያስሩት የማይቻል፣ ሊገሉት የማይቻል። ማንም ሰው ወንጌላውያንን ሊያሳድዳቸው ይችላል፣ ሊጠላቸው ይችላል፣ ሊሰድባቸው ይችላል፣ በሰይፍ ሊቆርጣቸው ይችላል፣ በእግር ብረት ሊያስራቸው ይችላል። ወንጌል ግን ይታሰራል። ተራራ መግፋት እንደማይቻል ሁሉ መንግሥተ ሰማያትን መግፋት
ቤተ ክርስቲያንን መግፋት፣ ወንጌልን መግፋት አይቻልም። ለዚህ ነው እንግዲህ መሰረቶቿ በተቀደሱ ተራሮች ናቸው ይላል። ምን ምን ናቸው እነዚህ? 5 ነገሮች ነግራችሁና አበቃለሁ። የመጀመሪያው ሀገረ እግዚአብሔር በሉ እስቲ ኢየሩሳሌም። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ እግዚአብሔር ኢየሩሳሌም ጠላቶቿ በመጥፋታቸው ደስ ይላታል ይላል። እግዚአብሔርን የካዱ እግዚአብሔርን የማያውቁ ሰነፎች፣ ወላዋዮች፣ ቀና ልብ የሌላቸው ክፉ ጠላቶቿ ጠፍተውላታልና ኢየሩሳሌም ደስ ይላታል ይላል። እግዚአብሔር የተመሰገነ ይሁን። የሁላችን የሰው ሁሉ ጠላት ሰይጣን ዲያብሎስ ይባላል። እሱ የሐሰተኛ አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ተብሎ ተጽፏል። አቡሃ ለሐሰት፣ የሐሰተኞች አባት ዲያብሎስ ነው፣ እሱም አስቀድሞ ነፍሰ ገዳይ ነው ይላል። ነፍስን እየቃረመ ነፍስን ወደ ሲኦል የሚወስድ የነፍስ ሁሉ ጠላት ዲያብሎስ ነው። ስለዚህ ጠላታችንን መድኃኔ ዓለም ስላሰረልን ክብር ምስጋና ይድረሰው። ስለዚህ ኢየሩሳሌም ሀገረ እግዚአብሔር ተብላለች። ለምን? ወደ ናዝሬት ከተማ ወደ ገሊላ ምድር ወደ አንዲት ድንግል መልአኩ መጣ። ማርያም ሆይ ደስ ይበልሽ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ብለሽ ትጠሪዋለሽ ብሎ የነገራት በዚቹ ምድር ነው፣ በዚቹ በኢየሩሳሌም ነው። ከጽንሰቱ ጀምሮ በኢየሩሳሌም ነው። በቤተልሔም በከብቶች ግርግም ተወልዶ በጨርቅ ተጠቅሎ የተኛው በዚቹ በኢየሩሳሌም ምድር ነው። 33 ዓመት የዞረው የተንከራተተው በዚቹ በኢየሩሳሌም በማዕከለ ምድር በማዕከለ ምድር መድኃኒትን አደረገ። መድኃኒት ያደረገው በዚቹ ምድር ነው። የተሰቀለው በዚቹ ምድር ነው። መከራ የተቀበለው በዚቹ ምድር ነው። ሁሉም ነገር በዚቹ ምድር ነው የተከናወነው። ኢየሩሳሌም ጠላት ነግሶባት የነበረ እግዚአብሔርን የማያውቁ በሰይፍ በካራ የሚያምኑ እግዚአብሔርን የናቁ ማን ነው እግዚአብሔር የሚሉ ጠላት ነግሶባት የነበረች እግዚአብሔር ተወለደባት። ደስ ይበላችሁ። ክብር ለመድኃኔዓለም። እግዚአብሔር ሥራ ሰራባት። ከዛ የጀመረው ብርሃን ከዛ የጀመረው ብርሃን ለዓለም ደርሷል። ወደዚህ ዓለም የመጣው የዓለም ብርሃን የሰው ልጅ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ለዓለም ብርሃን ሆኗል። ያቺ ኢየሩሳሌም ትባላለች። የመጀመሪያው እሱ ነው፣ አንደኛው። ሁለተኛው ደግሞ መሰረቶቿ በተቀደሱ ተራሮች ናቸው ማለት እመቤታችን ቅድስተ ቅዱሳን ድንግል ማርያም የተገኘችበት ነው። እህቴ ሙሽራ የተቆለፈች ገነት ነይ ከሊባኖስ በሏል። እመቤታችን ቅድስተ ቅዱሳን ድንግል ማርያም የተገኘችው ከቤተ መንግሥትና ከቤተ ክህነት ነው። እነዚህ የእመቤታችን እናትና አባት ከተቀደሱት ተራሮች ተገኝተዋል። ሐናና ኢያቄም በመካንነት ኖረዋል። እግዚአብሔር ሆይ መቼ ትጎበኘናለህ? እግዚአብሔር ሆይ መቼ ፊትህን ትመልሳለህ? እስከ መቼ ድረስ ነው ሐና ድንጋይ በቅሎ እየተባለች የምትኖረው? መቼ የምሕረት ፊትህ ወደ እኔ ይመጣል እያለች ትጸልይ ነበረ።
ዛሬም ጸልዩ እናቶች፣ ልጅ ያላችሁ ልጆቻችሁ እንዲባረኩ ጸልዩ። ልጅ የሌላችሁ ልጅ እንዲሰጣችሁ እግዚአብሔር ለምኑ። በየጠንቋው በየቃልቻ ቤት መዞር አይጠቅማችሁም። የወለዳችሁትን ልጅ ለቃልቻ ማሳቀፍ አይጠቅማችሁም። ሁለት ክርስትና የለም ወገን። ዛሬም ወንጌል እየተነገረ ወንጌል እየተመሰከረ እግዚአብሔር የሚለውን ቃል እየሰሙ ጆሮአቸውን ዘግተው የሚሄዱ ብዙ ናቸው። ለምኑ ይሰጣችኋል። ምን ችግር አለ? እግዚአብሔር የማይሰማ አይደለም፣ ይሰማችኋል። ይሰማሻል፣ ይሰማሃል። እግዚአብሔር ቅርብ ነው። እግዚአብሔር የኛ ቅርብ አምላክ እንጂ የሩቅ አምላክ የለንም። ለሚጠሩት ደራሽ ነው። ጸርሑ ጻድቃን እግዚአብሔር ሰምዖሙ ይላል። ጻድቃን ጮኹ፣ እግዚአብሔር ሰማቸው። አልሰማ ካላችሁ ምንድን ነው ችግሩ? ራሳችሁን መርምሩ። ኃጢአታችሁን ተናዘዙ። መጀመሪያ ከካህኑ ጋር ተገናኙና የለም ስለት ብሳል አልሰማኝም፣ ጸሎት ብጸልይ አልሰማኝም፣ ስለዚህ ከኔ ጋር ችግር አለ፣ አባቴ ንስሐ ስጠኝ፣ መርምረኝ በሉት። አዎ ልበ አምላክ ዳዊት እነሆ በሌሊት ልቤን መረመርከኝ ይላል። አዎ ልብንና ኩላሊትን የሚመረምር አምላክ ነው። ስለዚህ ለምን አልሰማኝ? ችግር አለ ማለት ራሳችሁን መጠየቅ፣ ከእግዚአብሔር ጋር መነጋገር፣ መመለስና መጸጸት ያስፈልጋል። የሚሰማችሁ ደግሞ አትመጻደቁ። እኔ ይሰማኛል፣ እኔ ያየኛል፣ እኔ ያልኩትን ይፈጽምልኛል ብላችሁ አትመጻደቁበት ወገኖች። እሱ በቸርነቱ ነው የቀረባችሁ። አዎ ስትጠሩት እንዴት ነው ያለችው ያቺ ሐናማ ሳሙኤል? ልቤ በእግዚአብሔር ጸና በሉ እስቲ። አዎ ስትጸልዩ ይሰማችኋል፣ ከልባችሁ ከሆነ። አዎ አንዳንድ ጊዜ ተመስጦ ሲመጣ አዎ ሰካራም ያስመስላል፣ እብድ ያስመስላል። ሐናማ ሳሙኤል ሰክራ ነበር። በቤተ መቅደሱ ገብታ ትለፈልፍ ነበር። እሷ ከእግዚአብሔር ጋር እየተነጋገረች ነው። ግን የሚያዩት ሁሉ ይቺ አብዳለች፣ ጠጅ ጠጥታ ነው፣ ጉሽ ጠጅ ጠጥታ ነው እያሏት ነበር። እሱ ብቻ አይደለም፣ ካህኑ ኤሊ ጠጋለና አንቺ ሴት እስከ መቼ ነው ስካርሽ የሚበርድልሽ አላት። ስንት ሰዓት ነው ስካርሽ የሚበርድልሽ አላት። አባቴ እኔ ሰክሬ አይደለም አለች። እኔ የሰከርኩት ችግር ጉዳዬ ከእግዚአብሔር ጋር ነው አለ። ከእግዚአብሔር ጋር ንግግሯን ስጨርስ እንቺ ወንድ ልጅ ሳሙኤልን አቅፋ መጣች። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። ወንድ ልጅ አቅፋ መጣች። ገና ከባሏ ሳትደርስ፣ ገና ወደ ቤቷ ሳትመለስ እንቺ ወንድ ልጅ አላት እግዚአብሔር። ወንድ ልጅ አስታቀፋት። የሐና ታሪክ ተቀየረ። የሐና ቀንድ ከፍ ከፍ አለ። ከእንግዲህ ውርደቷ አበቃ ያለች ደስ ብሏት ተመልሳ አያችሁ ወንድ ልጅ ይዛ ነው የመጣችው። ጸሎት መልስ ይሰጣል። ጸሎት መልስ አለው። ሐናና ኢያቄም ይጸልዩ ነበር፣ ከእግዚአብሔር ጋር ይነጋገሩ ነበር። አዎ አያችሁ ሰለሞን ድንግል ማርያም ስትመጣ ጌታ ኢየሱስ ክርስቶስ እንደሚመጣ ያውቃል። ስለዚህም የድንግል ማርያም አባት እንደ ኢያቄም አባት መባል ፈለገና 700 ሴቶቹን በሕጋዊ አገባቸው። ኢትዮጵያዊቱም አልቀረች። ቀዳማዊ ምኒልክን የወለደችው ከሰሎሞን ነው። ልብ በሉ። 300 ደግሞ ዕቁባት 1000 ሴቶች ነበሩ። ከዛ ውስጥ ግን ለእሱ አልታደለም። ከማን ተወለደች ድንግል ማርያም? ከሐናና ከኢያቄም ተወለደች። አላገኛትም። ለዚህ ነው እህቴ ሙሽራ አላት። እህቴ ሙሽራ መኃልየ ዘሰሎሞን ምዕራፍ 4 ላይ ተመልከቷል። አንድ ለእናቷ ነች። አንድ ልጅ መሆኗንም ጠቅሶ አንድ ለእናቷ ናት። ውብ ናት፣ ነውር የለባትም፣ ነቀፋ የለባትም። እህቴ ሙሽራ የተቆለፈች ገነት ናት አለ። እኔ የምትገኝ መስሎኝ ነበር። አዎ የተቆለፈች ገነት ናት። አዎ ነይ ከሊባኖስ አላት። አዎ
ሐናና ኢያቄም ሲጸልዩ እግዚአብሔርን ስለመኑ ተመረጡ። ደስ ይበላችሁ። ከለበዳለ ተመረጡ። አዎ እነሱ አላወቁም። ለካ ድንግል ማርያም ከሐናና ከኢያቄም ነሯል የምትወለደው። ስለዚህ ስትጸነስ ገና ባለምልክት ሆነች። አዎ የመጀመሪያው ሐና እንደጸነሰች እንዳረገዘች 6 ወር ሲሆናት አንድ ዘመዷ ነበረች። ከተወለደች ጀምሮ አታይም፣ አይነ ስውር ነች። እና ሐና አረገዘች። ካረጀች በኋላ ከሸመገለች በኋላ ሐና አረገዘች ብሎ ወሬ ስትሰማ ካረጁ በኋላ ይወለዳል አለችና እስቲ እንዲያው ባላይሽም አለች። ባላይሽም ባይኔ ባላይሽም ሆድሽን ልዳሰው አለችና ሆዷን ስስስስ ስታረግ 2 አይኗ ቦግ ብሎ በራ። ክብር ለመድኃኒዓለም። ይገርማል። ቅዱሳን እንዲህ ናቸው። አዎ በትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ ጀምራችሁ ስትመለከቱ እንዲህ ይላል፣ ከእናትህ ሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለሕዝብና ለአሕዛብ ነቢይ አድርጌ ሾሜሃለሁ አለው። ክብር ለመድኃኒዓለም ይሁን። ከእናታችን ሆድ ሳይሰራ ያውቀናል። ወገኔ ምን እንደሆን አያችሁ። ለይሁዳ እንዲህ ተብሎ ተጽፎ ነበር። ለዛ ሰው በሉ እስቲ ሳይወለድ ቢቀር ይሻለው ነበር። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ለመምጣት ልበ አምላክ ዳዊት ትንቢቱን ሲናገር ከ1000 ዓመት በፊት ገና ኢየሱስ ክርስቶስ አይመጣ። ነቢያቱ እነ ኢሳይያስ ደግሞ ከ700 ዓመት በፊት ተናግረዋል። ሚስቱ መበለት ትሁን፣ ልጆቹ ድሃ አደግ ይሁኑ፣ ይለምኑ፣ እንደ ውሻ ይቅበዝበዙ። አቤት አምላካችን ይቅርታውን ይስጠን። ሹመቱን ሌላ ይውሰድ፣ ኃጢአቱ አትደምሰስ። ይሁዳ እንደዚህ ተነግሮበት ነበርና ሲወለድ ከእናቱ ማኅፀን ሲወርድ መምህሩን ይሸጣል፣ አባቱን ይገላል፣ እናቱን ያገባል ተብሎ ትንቢት ተናገረበት። አያችሁ፣ እብን ለዓለ እብን ትዕቢት ነው ያመጣው። አባቱ ትዕቢተኛ ስለነበር ነብዩ ሲያልፍ አላየኝም ብሎ ያልፈኛል ብሎ ፊቱን አዞረና ቁጭ አለ። ብድግ እንዳይል፣ እጅ እንዳይነሳ፣ ሰላምታ እንዳይሰጥ ፊቱን አዞረ። እብን ለዓለ እብን አለው፣ ጠጋለና። ከዛ ይሁዳ ከእናቱ ማኅፀን ሲወለድ በሳጥን ቆልፈው ባህር ጨመሩት። ያ ሳጥን ተጓዘና ጠላት ሀገር ሄደ። ወንዝ ሲዝናኑ፣ ቤተ መንግሥት ያሉት ሰዎች ሲዝናኑ አገኙት እንደ ሙሴ። ሳጥኑን ቢከፍቱት ወንድ ልጅ ነው። ስለዚህ ቤተ መንግሥት ወስደው አሳደጉት። ይሁዳ አደገና የጦር አዛዥ ሆነ። ያችን ሀገር ሲወጋ አባቱን ገደለው፣ እናቱን ባርኮ ወስዶ አገባት። ከዛ በኋላ እናቱን ማግባቱን አባቱን መግደሉን ሲነገረው አይ ንስሐ እንግባ አለና እናቱ ከ36ቱ ቅዱሳን አንስት ገባች። እሱ ደግሞ ከ12ቱ ሐዋርያት ተቆጠረ። እናንተን 12ቱ ሐዋርያት የመረጥኳቸው አይደለምን? ከእናንተ ግን አንዱ ዲያብሎስ ነው አላቸው። ይገርማል። ሹመቱን ሌላ ይውሰድ ብሎ ነበርና ሹመቱ ተቀምቶ ታንቆ ወደ ገሃነም ሲወርድ ደግሞ በይሁዳ በዕጣ ሌላ ሐዋርያ ሹመቱን ወስዶ ተተካበት፣ ማትያስ። እናቶች፣ አባቶች እንዲህ አይነት ክፉ ነገር አይድረስባችሁ። እርግማን መጥፎ ነው። ትዕቢት መጥፎ ነው። ውሸት መጥፎ ነው። እነዚህ የተቀደሱ እናት አባቶች የተቀደሱ ሐናና ኢያቄም ግን እግዚአብሔር ባረካቸውና ገና በእናቷ ማኅፀን ሳለ በእጇ ዳሳ ልታውቅ የነበረችው በዓይኗ አየቻት። ክብር ለመድኃኒዓለም ይሁን። ሁለተኛው ደግሞ ያጎቷ ልጅ ጦልቅ የሚባል
ሞቶ ነበርና ለቅሶ አስከሬኑን ተሸክመው ሲደርሱ መንገድ ላይ ደርሳ አጎቴ እያለች ስታለቅስ የሸንኮራውን አልጋ ሬሳው የያዙበትን ቃሬዛውን እንደዚህ ስትነካው የሞተው ሰው ብድግ አለ። ክብር ለመድኃኔዓለም። ገና በእናቷ ማዕፀን ሆና ታምረኛ ሆነች። አዎ ታሪክ የሚሰራባት ሆነች ድንግል ማርያም በእናቷ ማዕፀን ሆነ። ከዛ ብድግ አለና የሞተው ሰው አዎ ያንቺ ልጅ ይወድሽ ያለችው ፀሐይ ትወልዳለች፣ አንቺ የፀሐይ ጽድቅ የኢየሱስ ክርስቶስ አያት ትባያለሽ ብሎ የሞተው ሰው ተነስቶ ተናገረ። ክብር ለመድኃኔዓለም ይሁን፣ እግዚአብሔር የተመሰገነ ይሁን። ስለዚህ ከተቀደሱት ተራሮች ከተባሉት አንዷ እመቤታችን ናት። ሐናና ኢያቄም የከበሩባት። ከዛ በኋላ እነዚህ ሐናና ኢያቄም ልጅ ወልደው የተወለደው ልጅ በእኛ ላይ ሳይነግስ ገና ሳይወለድ ሐናና ኢያቄምን መግደል አለብን፣ ማጥፋት አለብን ብለው አይሁዶች ተነሱ። ይገርማችኋል እንግዲህ ይህ ነው መከራው። መልካም ነገር ስታስቡ ወደ መልካም ነገር ስትሄዱ መከራው ይበዛል። ፈተናውን ካላሸነፍክ አይሆንም። ፈተናውን ካላሸነፍሽ አይሆንም ወገን። እግዚአብሔር እኮ አሳልፎ አይሰጣችሁም። እሺ። እና በዛ ሰዓት በሌሊት መልአኩ ቅዱስ ገብርኤል መጣና ሊያጠፏችሁ አይሁዶች ተነስተዋል፣ ስለዚህ ሐናና ኢያቄም ተነሱ፣ ወደ ሊባኖስ ተራራ ወሰዳቸው ይላል። ነይ ከሊባኖስ ከአንበሶች መንደር፣ ነይ ከሊባኖስ ከነብሮች መንደር፣ ከጫካው ከዛ መንደር ነይ ብሏት ነበር። ሰሎሞን በሊባኖስ ነበር የምትወለደው። እግዚአብሔር በዛች ተራራ በዛች ጫካ ነብሮችና አንበሶች በነበረ በዛ ጫካ ውስጥ ድንግል ማርያም እንደ ፀሐይ ጥርት ያለችው ልጅ ተወለደች። ደስ ይበላች። ከለመድኃኔዓለም ይሁን። አያችሁ፣ ተመልከቱ። መኃልየ ዘሰሎሞን ምዕራፍ 6 ላይ እንዲህ ይላል፣ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የጠራች እንደ ጨረቃ የደመቀች ይቺ ማን ናት አለ። ድንግል ማርያም ናት። ክብር ለመድኃኔዓለም ይሁን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከሐናና ከኢያቄም በመወለዷና እሷ ደግሞ የወለደችው ፀሐየ ጽድቅ ኢየሱስ ክርስቶስ የዚህ ቤተ ክርስቲያን መሰረት አካል ጉልላት ነው። ክብር ለመድኃኔዓለም ይሁን። በድንግል ማርያም እኮ ነው ኢየሱስ ክርስቶስ እኛ ላይ ያደረው። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ታገኙታላችሁ። ቃል ሥጋ ሆነ። ቃል ኢየሱስ ክርስቶስ ነው። ቃል እግዚአብሔር ወልድ ነው። እናንተ ልብ፣ ቃል፣ እስትንፋስ እንዳላችሁ ሁሉ እግዚአብሔርም ሦስት ነገር አለው። ልቡ እግዚአብሔር አብ ነው። ቃሉ እግዚአብሔር ወልድ ነው። እስትንፋሱ እግዚአብሔር መንፈስ ቅዱስ እኮ ነው። አንድ እግዚአብሔር ይባላል። በስም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ይባላል። በስም ሦስት። ስለዚህ አንድ ሰው ልብ፣ ቃል፣ እስትንፋስ ኖሮት ሦስት ሰው እንደማይባል የእኛ አባት ደግሞ አብ ልብ ነው፣ ወልድ ቃል ነው፣ እስትንፋስ መንፈስ ቅዱስ ነው። አንድ እግዚአብሔር እንለዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንለዋለን። አንድ አምላክ ነህ፣ በስም ግን ሦስት ነህ እንለዋለን። ይሄንን ማወቅ ነው። ይሄንን መረዳት ነው። ይሄን ማወቅ ነው። ስለዚህም ከሦስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በእኛ አደረ። ደስ ይበላችሁ። ከሁሉ ወዳለው በእኛ አደረ። እሱ ነው እግዚአብሔር ወልድ ማለት በእኛ ያደረው። ለዛ ንጽሕና፣ ለዛ ቅድስና ሕትምት ድንግል የተባለ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ድንግል ሆና እናት
ድንግል ሆና ልጅ ማጥባት፣ ድንግል ሆና ልጅ መውለድ። አቤት እንዴት ያለ ነገር ነው እናንተ! ከስጋዋ ስጋ ከነፍሷ ነፍስ። አዎ ነፍስቶ ፍጹም ሰው ፍጹም አምላክ ሆነ ጌታ ኢየሱስ ክርስቶስ። ስለዚህ ነው ቤተ ክርስቲያናችንን እናታችን እንላታለን። በአብራከ ዮርዳኖስ የተወለድንብሽ እናታችን ቤተ ክርስቲያን በሏት እስቲ። የተቀደሱ መሰረቶቿ እነዚህ ናቸው። አራተኛው ምእመናን። ምግብ ያስፈልገናል አያስፈልገን? ወተት ያስፈልገናል አያስፈልገን? አዎ ወተት የተባለው ቃለ እግዚአብሔር ነው። 3 ሕጎች ናቸው ለዚህ ያበቁን። አንደኛው ሕገ ልቦና ይባላል። መጽሐፈ ኩፋሌ 4:8 ላይ ታገኛላችሁ። አዳም በተፈጠረ በ40 ቀኑ ሴቷ ደግሞ ሔዋን ደግሞ በ80 ቀኗ እግዚአብሔር አባታቸው ኤደን ገነት አስቀመጣቸው ይላል። ኤደን ገነት ገቡ። ሕገ ኦሪት ደግሞ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምራችሁ ስትመለከቱ አንድ ሴት ወንድ ስትወልድ 7 ቀን በአራስ ቤት ትቆያለች። ከ7 ቀን በኋላ ከአራስ ቤት ትወጣና 33 ቀን በቤቷ ትቀመጣለች። 40 ቀን ሲሆን በኦሪቱ ሕግ ቤተ መቅደስ ገብታ ትቀደሳለች ማለት ነው። ሴት ተወለደች 2 ሳምንት 14 ቀን በአራስ ቤት ትቆያለች። ከዛ 66 ቀን ከአራስ በኋላ ደግሞ በቤቷ ትቀመጣለች። 80 ቀን ሲሆን ቤተ መቅደስ ተገብታ ትቀደሳለች። ይሄ የኦሪቱ ሕግ። ይህንን ደግሞ የኔንና እናንተን ክርስትና የመሰረተው ደግሞ የቀደመው ጌታ ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 2 ቁጥር 20 ላይ ጌታችን ኢየሱስ ክርስቶስ በተወለደ በ40 ቀን ወደ ቤተ መቅደስ ወሰዱት። ከዛስ ስምዖን አረጋዊ የሚባል ሽማግሌ ታቀፈው፣ ሳመው። አባቴ ጌታዬ ከዛሬ ጀምሮ ባሪያህን ታሰናብተዋለህ፣ ዓይኖቼ ማዳንህን አይተዋል ያለው ጌታችን ኢየሱስ ክርስቶስ የክርስትናውን ስርዓት በዚህ ቤተ መቅደስ ፈጸመ ማለት ነው። እንግዲህ እኛ የምንፈጽመው ይህንን ነው። ስለዚህ ቅዱስ ጴጥሮስ ገና በቃለ እግዚአብሔር ያልጸኑትን አጥንት አይችሉም፣ አጥንት መቆርጠም አይችሉም፣ ወተት ጋቷቸው ይላል። አያችሁ፣ ገና የተወለዳችሁ ሕፃናት በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል ይላል። ለዚህ ነው ወተቱ ቃለ እግዚአብሔር ነው። የተወለደው ሕፃን ምን ይጠጣል ንገሩኝ? የእናቱን ወተት ይጠጣል፣ የእናቱን ጡት ይጠባል። የቤተ ክርስቲያን የእናት ጡት ደግሞ ቃለ እግዚአብሔር ነው። ቃለ እግዚአብሔር ይመትር ነደ እሳት ይላል። የእግዚአብሔር ቃል እሳት ነው ይላል። ያን ጊዜ ትጸናለህ። ሸክላ የሚተኮሰው በእሳት ነው። ያን ጊዜ ቃለ እግዚአብሔር ያጸናሃል፣ ያበረታሃል፣ ፈተናውን ያሳልፍሃል፣ ፈተናውን ያሳልፍሻል፣ ያበረታሻል። ትጠጫዋለሽ፣ ያበረታሻል፣ ትጠጫዋለሽ፣ ያሳድግሻል፣ ትጠጫዋለሽ፣ ያጸናሻል። ጴጥሮስ ትወደኛለህ? እወድሃለሁ፣ ግልገሎችን አሰማራ። ግልገል የተባለ የ80 ቀን 40 ቀን ነው። ግልገል ሕፃናቶች ናቸው። ጴጥሮስ ትወደኛለህ? ጠቦቶችን ጠብቅ። ጠቦት ወጣት ነው፣ በወጣትነት ዘመን ነው። ጴጥሮስ ትወደኛለህ? እወድሃለሁ፣ በጎችን አሰማራ። አረጋውያን ናቸው። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ታገኙታላችሁ። እሺ አንብቡት። ስለዚህ ወተት ቃለ እግዚአብሔር ነው። ወተት እየተመገብ እናድጋለን፣ እንጸናለን። ሁለተኛው ምግቡ ደግሞ ስጋውና ደሙ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋውን ከበላን ደሙን ከጠጣን የዘላለም ሕይወት የሚሰጥ ምግብ። እንጀራ ብትበላ ነገ ይርባል፣ እንጀራ ብትበይ ነገ ይርብሻል። ኪዳኑ ምግብ ነው፣ ቃለ እግዚአብሔሩ ምግብ ነው። በጠዋት የሚበላው ይሄ ነው። 3 ነገር ያስገኛል ስጋው ደሙ። ስጋው ደግሞ ስትቀበሉ የመጀመሪያ ስራው በልጁ ደም በሉ ባካችሁ ኃጢአታችሁ ተደመሰሰላችሁ ይላል። የመጀመሪያ ስራው የኢየሱስ ክርስቶስ ስጋና ደም ኃጢአት መደምሰስ ነው። ኃጢአትን ማጥፋት ነው።
ሁለተኛው ደግሞ ሥጋን መቀደስ ነው። ሥጋችሁ ቅዱስ ይሆናል፣ ሥጋችሁ ልዩ ይሆናል። ሦስተኛው ደግሞ ሥጋዬን ከመብላታችሁ በሉ ደሜን ከመጠጣታችሁ የተነሳ ነፍሳችሁ ሕያው ይሆናል ይላል። 3 ጥቅም ታገኛላችሁ። እምቢ ብትሉ ግን በራሳችሁ ትፈርዳላችሁ። አልበላም አልጠጣም፣ ጉዳይ አለኝ፣ እንትና መሬት ገዝቻለሁ፣ ሚስት አግብቻለሁ፣ አህያ ገዝቻለሁ የምትሉ ምክንያት የምታበዙ እስመ ይትፈጸም ኀበ ዘይነብብ አመፃ፣ አመፅ ሽንገራ የምትናገር አንደበት በአምላኳ በእግዚአብሔር ፊት መናገር አትችልም፣ ትዘጋለች ይላል። ስለዚህ እጅና እግራችሁ ከመታሰሩ በፊት ሰው መሆን ይጠቅማል። አምስተኛውና የመጨረሻው አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ተጠርታችኋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ጨለማን አትከተል፣ ጨለማን አትምረጥ። አዎ የዚህ ዓለም ሸክም ጨለማ ነው። ያሳለፍነው ዘመን ይበቃል። በኑሯችሁ ሁሉ ቅዱሳን ሁኑ። ንስሐ በመግባት ለድሃ በመመጽወት፣ አዎ ለችግረኛ በማካፈል፣ ቤተ ክርስቲያን በመስራት፣ ሥጋው ደግሞ በመቀበል የተቀደሰ ሕይወት እንድትኖሩ እንድንኖር እግዚአብሔር ይርዳን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ቃለ ሕይወትን ያሰማልን። እግዚአብሔር ሁላችሁ ይባርከን፣ ይቀድሰን፣ ሰላማዊ ጊዜ ያድርግልን፣ አገራችን ይጠብቅልን። አባታችን ሆይ